በመጀመሪያ ሩብ ዓመት የተገኙ መልካም አፈጻጸሞችን በማጠናከር የበጀት ዓመቱን እቅድ ለማሳካት በቁርጠኝነት ሊሰራ እንደሚገባ የኢትዮጵያ ንግድ ባንክ የቢዝነስ ኤክስኪዩቲቭ ምክትል ፕሬዝዳንት አሳሰቡ። የኢትዮጵያ ንግድ ባንክ ማዕከላዊ ሪጅን በመጀመሪያ ሩብ ዓመት አፈጻጸም ዙሪያ ሰሞኑን ውይይት አካሂዷል። በዋና መስሪያ ቤት የመሰብሰቢያ አዳራሽ በተካሄደው ውይይት ላይ የኢትዮጵያ ንግድ ባንክ ቢዝነስ ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ደረጀ ፉፋ የሩብ ዓመቱን መልካም አፈጻጸሞች በማጠናከር የበጀት ዓመቱን እቅድ ለማሳካት በቁርጠኝነት መስራት እንደሚገባ አሳስበዋል። የኢትዮጵያ ንግድ ባንክ ለደንበኞች የተለያዩ የአገልግሎት አማራጮችን ማቅረቡን የተናገሩት አቶ ደረጀ ደንበኞች የቀረቡ አገልግሎቶችን በአግባቡ እንዲጠቀሙና የፋይናንስ ተደራሽ እንዲሆኑ ከቅርንጫፍ ስራ አስኪያጆችና ሰራተኞች ብዙ ይጠበቃል ብለዋል። በሩብ ዓመቱ የተመዘገቡ ውጤታማ አፈጻጸሞችን የበለጠ በማስፋፋት ከእቅድ በታች የተመዘገቡ ውጤቶችን ደግሞ ለማሻሻል በትጋት መስራት ይገባል ያሉት አቶ ደረጀ በቀሪዎቹ ወራቶች ለደንበኞች የላቀ አገልግሎት በማቅረብ በሀብት አሰባሰብ፣ በውጭ ምንዛሬ ግኝት፣ በብድር አቅርቦትና አሰባሰብ፣ በዲጂታል ባንክ አገልግሎት ተደራሽነትና ተጓዳኝ ዘርፎች ትኩረት ተሰጥቶ ሊሰራ እንደሚገባም አቶ ደረጀ አሳስበዋል። በማዕከላዊ ሪጅን ስር የሚገኙ ከ400 በላይ ቅርንጫፎች ስራ አስኪያጆች፣ የ10ሩም ዲስትሪክቶች ዳይሬክተሮች እንዲሁም የሪጅንና የዋናው መስሪያ ቤት የስራ ኃላፊዎች በተሳተፉበት በዚህ የውይይት መድረክ ላይ ቀሪዎቹን ወራት በስኬት ለማጠናቀቅ የሚያግዙ ሀሳቦች ተነስተው ውይይት ተደርጎባቸዋል።